አሁን ይህ አምላክ የዘመኑ ፍጻሜ የተባለው 5500 ዘመን በተፈጸመ ጊዜ እግዚአብሔር ከሴት የተወለደው ሴት የተባለችው ወላዲተ አምላክ ከሕግም በታች የተወለደው በስምንተኛው ቀን ለግዝረት ወደ ቤተ መቅደስ የሄደው አብነት ሊሆነን አንድያ ልጁን ላከው የጠፋውን ሊፈልግና ሊያድን። ለምን መጣ? ስለ ሁለት አበይት ምክንያት። ምን አለ ቅዱስ ጴጥሮስ በመጀመሪያ መልእክቱ ላይ ምዕራፍ 2 ቁጥር 21 ላይ አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ የተጠራችሁት ለዚህ ነውና ክርስቶስ ደግሞ አለ ፍለጋውን ትከተሉ ዘንድ ምሳሌ ትቶላችኋል። ምን ምሳሌ ነው የተወልን? ተጠምቆ ተጠመቁ አለን፣ ጾሞ ጾሙ አለን፣ ጸልዮ ጸልዩ አለን፣ ጠላት ወዶ ውደዱ አለን። ስለዚህ አዳም አባታችን ልጅነቱን በመብል ስላስወሰደ ዳግማዊው አዳም መድኃኔዓለም ሕግንና ነቢያትን ልፈጽም እንጂ ልሽር አልመጣሁም ያለ ነቢያቱ 40 ጾመው ነበርና እሱም ለጾም ተጠምቆ ሳይውል ሳያድር ወደ ገዳመ ቆሮንቶስ ሄደ። ስለዚህ ለእኛ አብነት ሊሆነን ነው። አንዳንዶች በዘመናችን ለምንድን ነው መድኃኔዓለም ክርስቶስ የጾመውን ጾም የማትጾሙት ብላችሁ ስትጠይቋቸው እሱ ጾሞልኛልና እኔ አልጾምም የሚል ቃል ሲናገሩ ይደመጣል። የሉቃስ ወንጌል ምዕራፍ 24 ላይ ቁጥር 5 ወደ ጥብርያዶስ ባህር ሄዶ ደቀ መዛሙርቱን ጠየቀ። አንዳች የሚበላ አላችሁን ብሎ እስራኤል ዘሥጋን በቃዴስ በርኔ የመገበ አምላክ ዓለማትን የሚመግብ አምላክ በለበሰው ሥጋ ከትንሣኤ በኋላ ምታት ነው እንዳይሉ የሚበላ አላችሁን አላቸው። ምን አሉ ሐዋርያቱ? ሌሊቱን በሙሉ ስንደክም አድረናል፣ አንዳች ዓሣ እንኳ አላገኘንም አሉ። ያለ እኔ ምንም ልታደርጉ አትችሉም ብሎአላ። አርሶ ለማምረት፣ ነግዶ ለማትረፍ፣ ተምሮ ለማወቅ፣ ሰርቶ ውጤታማ ለመሆን ማንን ይዞ ጉዞ? በአንድ ድምፅ እግዚአብሔርን ይዘን ነው መጓዝ። አርሰን እንድናመርት፣ ነግደን እንድናተርፍ፣ ተምረን እንድናውቅ፣ ሰርተን ውጤታማ እንድንሆን ከእኛ ጋር ማን ይሆን? እግዚአብሔር ከእኛ ጋር ከሆነ ደግሞ በረከቱ ብቻ አይደለም ማንም የሚቃወመን እንደሌለ ይናገራል። አማኑኤል ማለት እግዚአብሔር ከእኛ ጋር ነው። እግዚአብሔር ከእኛ ጋር ከሆነ ደግሞ ማን ይቃወመናል አለ። አሁን ሐዋርያቱ ሌሊቱን በሙሉ ሲደክሙ አደሩ። ለሙያ የተጠሩት ዓሣ ከሚያጠምዱበት ቦታ ነው። አሁን ለምንድን ነው ማጥመድ የተሳናቸው? እግዚአብሔርን ይዘው ስላልወጡ። እግዚአብሔርን ይዞ የወጣ ሰው ቢዋጋም ያሸንፋል፣ ቢነግድም ያተርፋል፣ ቢያርስም ያመርታል፣ ቢከራከርም ይረታል። ማንን ይዞ የወጣ? እግዚአብሔርን ይዘን እንጓዝ። ዕውቀት፣ ገንዘብ፣ ባለስልጣን፣ ዘመድ ይዛችሁ አትውጡ። ማንን ይዛችሁ ውጡ? ለዚህ ነው እኮ ሙሴ አንተ ከእኛ ጋር ካልወጣ ከዚያ አታውጣን ያለው። እግዚአብሔር አብሯቸው ስለወጣ ነው ባህሩ የተከፈለላቸው፣ ጠላት የሰጠመላቸው፣ ከሰማይ መና የዘነበላቸው፣ ከዓለት ውሃ የፈለቀላቸው። ማንን ይዘው ስለወጡ? አሁን ሐዋርያቱ ሌሊቱን ሙሉ ደከሙ። ምን አለ መድኃኔዓለም ንጋት ላይ መጥቶ የጨለማው ጊዜ፣ የኦሪቱ ጊዜ፣ የባርነቱ ጊዜ አከተመ ሲል መረቡን በቀኝ በኩል ጣሉት አላቸው። ጣሉና እልፍ ዓሣ ያዙ ይላል እንደ ቃልህ ብለው። ስለዚህ ከተጠበሰ ዓሣና የማር ወለላ ሰጡት፣ በፊታቸውም በላ። አሁን እሱ ጾሞልኛልና እኔ አልጾምም የሚል አንደበት እሱ በልቶልኛልና እኔ አልበላም ማለት ይገባል። ግን ይላሉ ወይ? አይሉም። ለምን? ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 3 ላይ ግልጽ በሆነ ቋንቋ ነገረና መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነው። የእኛ ሀገር ግን በሰማይ ነው አለን። በየት ነው? በየት ነው? አሁን ጳውሎስ ብቻ አይደለም
ትንቢተ ኢሳይያስ ምዕራፍ 56 ላይ ምን አለ? ነቢየ ልዑል ኢሳይያስ መብል ወዳጆች ከቶ የማይጠግቡ ውሾች ናቸው ይላል። ስለዚህ የኛ አምላክ ጾሞ ጾምን አስተማረን። 40 መዓልት 40 ሌሊት ጾመ። እንጾማለን አንጾምም? በአንድ ድምፅ ስጋውን፣ እንቁላሉን፣ ወተቱን፣ እርጎውን፣ አይቡን እንጾመዋለን። አንደበታችን ግን ክፉ ከመናገር ይጾማል ወይ? እጃችን ክፉ ከመስራት ይጾማል ወይ? ዓይናችን ክፉ ከማየት፣ አፍንጫችን ክፉ ከማሽተት፣ እግራችን ወደ ክፋት ከመገስገስ ይጾማል ወይ? ስለዚህ ጾማችን ጾም እንዲሆን ጾመን ትዕቢትን፣ ስስትን፣ ፍቅረ ነዋይን ድል እንድንነሳ ሕዋሳቶቻችን